እንደዚህ ያለው ተጎድቻለሁ ምናምን ያንዳንዷ ነገር በማስረጃ አሰማቸዋለሁ። ካለፈች በኋላ ነው ሙሉ ቪዲዮ የወጣው። ብትናገር ንሮስ አረባክሽ ቆይተሽ እና ስንጠላ በሱ ነበር የሚያስፈራራኝ። አላገኛትም አልተደዋወልኩም ማለት ነው። እሱ ነው ያዘገው። ይሄ ለምንድን ነው እንደዚህ ያደረገኝ? ልረጋጋ። ለማንኛውም ሰላም ውድ ስካት ማቲ ዩቲዩብ ቻናል ቤተሰቦች አምስካት የማቲ ዛሬ ምንድነው ይሁላችሁ ዛሬ ከስራ ቦታ ልክ ስመጣ የሰማሁት ጉድ በጣም አስደንጋጭ ነው። ጉዳዩ ምንድነው ወደምለው ኬዝ እንግዲህ ቀጥታ ስንገባ ጉዳዩ የጃኒ የቲክቶክ አካውንቷ ተዘግቶ ነበር። አዶናይ በዚህ መልኩ አካውንቷ እንደተዘጋ አንድ ቪዲዮ ሰርቶ ነው ብዙ ሰው ያወቀው። እስኪ ለማንኛውም እሱን ቪዲዮ አይተን እንመለስና እናወራለን። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገውና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700,000 ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። አራት ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እንዳያችሁት ነውና አካውንቷ በመዘጋቱ ብዙ ሰው አዝኗል፣ ብዙ ሰው ደንግጧል። ምክንያቱም ያለምንም ማስጠንቀቂያ ላይቭ ላይ ባለችበት ሰዓት ነው ኦሬዲ አካውንቷ የተዘጋው ማለት ነው። ጃኒ ምንም አይነት ምላሽ ቀኑን ሙሉ አልሰጠችም እና እየጠበቅን ነበር። ታዲያ በዚህ ሁኔታ ባለንበት ሰዓት ጃኒ ስለ ቲክቶኳ መዘጋት አንድ ቪዲዮ ሰርታ ነበር። እስኪ ለማንኛውም ይሄን ቪዲዮ አይተን እንመለስ። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው። በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይቭ እገባላችኋለሁ። በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ሊንክ አድርጉት። አመሰግናለሁ። ከዚህ በኋላ ነው ነገሩ የከፋው። የተፈጠረው ነገር እንግዲህ ጃኒ ላይቭ ላይ ገብታ ነበር። ላይቭ ላይም ገብታ ስለ ቲክቶክ አካውንቷ መዘጋት አንዳንድ ነገሮችን እያወራች ነበር። እንግዲህ አካውንት ኮፒ ሊንክ አድርጉት። እንደውም ለምን እስከዛሬ እንዳላወራው ጌታን በጣም ነው የሚቆጨኝ። አሁን ነው ማለት አካውንቴ ባንክ እስኪደረግ ድረስ ዝም ማለት አልነበረብኝም እውነት ለመናገር። ዋርኒንግም አልሰጠኝም ደግሞ ሲዘጋ እኮ ላይክ ዝም ብሎ በድንገት እንዴት ባን ይሆናል ስታስቡት እናንተ ራሱ። ፎዋድን እያወራሁት ነው። አንድ ፎቶ ላሳያችሁ ምንም ከማውራቴ በፊት የነበርኩበትን ሁኔታ። ጆን ዳንኤልና ጃኒ እንግዲህ ከዚህ በፊት ፍቅረኛ ማቾች እንደነበሩ ሁላችንም ኢትዮጵያውያን የምናውቀው ነገር ነው። ጃኒ ራሷም ከዚህ በፊት ፖድካስት በቀረበችበትም ሰዓት ተናግራ ነበር። በዛን ጊዜም ጆን ዳንኤል እስር ቤት ነበረ። ምናልባት ሰምታችሁ ከሆነ ማለት ነው። ጀስት እንድታውቁት አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይነው አውቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ያለው ተጎድቻለሁ ምናምን ብዬ አውርቼ ታዲያ በምን ምክንያት እንደተለያዩ ብዙም የተብራራ ነገር አልነበረም። በምን ምክንያት እንደተጣሉ በእርግጠኝነት ትክክለኛ የሆነ መረጃ ማንም ጋር የለም። ልረጋጋ። እና
ዛሬ ላይቭ ላይ በነበረችበትም ሰዓት ስለ ጆን ዳንኤል አንስታ አካውንቴ እንዴት ዝም ብሎ ሊዘጋ ቻለ ወደሚለው ኬዝ እየገባች በመጣችበት ሰዓት በጣም ለማየት የሚሰቀጥጥ አስደንጋጭ የሆነ ነገር መረጃዎችን ወደ ሶሻል ሚዲያ ወይም ላይቭ ላይ እያለቀሰች በእንባ ለብዙ ሰው አጋርታለች። ምንድነው እሱ? እስኪ ለማንኛውም ይሄን ቪዲዮ አይተን እንመለስ። ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቆሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው ማስበው፣ ፍቅር ነው ብዬ ነው ማስበው። እንዳያችሁት በጣም የሚያሳዝነው ምን ማለት እንዳለብኝ እኔ አላውቅም እና በጣም አስደንጋጭ ነው። ያልታሰበ ያልተገመተ ነገር ነው። ለብዙ አመታት ለብዙ ጊዜያት ውስጧ ላይ ደብቃ እንደነበረች ነው እንግዲህ እየተናገረች የነበረው እና ከዚህ በኋላ ነው ነገሩ የከፋው። ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቆሰ የለም። የቲክቶክ አካውንቷ ስቶሪዋ ላይ ምናልባት አሁንም ሊኖር ይችላል፣ ገብታችሁ ቼክ ብታደርጉት በጎ ነው እና ስቶሪዋ ላይም ስለ ጆን ዳንኤል እሷ ላይ ያደረሰባትን ከባባድ ነገሮችን ወይም ቁስሎችን ፎቶ ተነስታ እንደ መረጃ አስቀምጠው ነበር እና እስከዛሬም ደብቀው የነበረውን አንዳንድ መረጃዎችን በቲክቶክ አካውንቷ ስቶሪ ላይ ፖስት አድርገው ነበረ። እኔም ገብቼ ለማየት ሞክሬ ነበረ። እስቲ ላይቭ ስክሪን ሪከርድ ያደረኩትን ይህን ቪዲዮ አይተን እንመለስ። Well, I took the chance, now I'm covered in bruises. እንዳያችሁት ነው እና እሱ ብቻ አይደለም፣ ቀሪዎቹ ኢንስታግራም ላይ ፖስት እንዳደረገች ተናግራ ነበር። ኢንስታግራም ገብቼ አንዳንድ ፎቶዎችን ለመመልከት ያለው በተለይ እዚህ ጋር በጣም የሚያስደነግጥ በጣም ለማየት የሚሰቀጥጥ እንዲህ በጣም ትልቅ የሆነ ቁስል አለና ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና
አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምን ብዬ መናገር እንዳለብኝ አላውቅም። በዚህ ኬዝ ማለት ጆን ዳንኤል እንደዚህ ያደርጋል ብዬ አይ እሱማ በፍጹም እንደዚህ ሊያደርግ አይችልም ብዬ ማለት እሱን ለማጣጣል ተስፋ እንዲቆርጥ የሆነ ታሪክ ፈጥሮ ከአዶናይ ጋር ተነጋግሮ አምጥቶ ይሁን እንደ ብዬም ለማሰብ ሞክሬያለሁ። ይሄ የኔ ብቻ ሀሳብ አይደለም፣ የብዙ ኢትዮጵያውያን ሀሳብም ነበረ። እንድናምን ያደረገው ነገር ምንድነው ወደምለው ኬስ ስንገባ ምንም አድርጌ አይደለም እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ጆን ዳንኤል ራሱ ምላሽ ሰጥቶ ነበረ። እስኪ ለማንኛውም ይሄን ቪዲዮ አይተን እንመለስ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፕን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረን ሰው እንዳይሽ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም ነገር ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። እሱም የራሱን የሆነ መረጃ አንዳንድ መረጃዎችን በድምጽ ምናምን አሰምቷል። ታዲያ በዚህ ሰዓትም ኮሜንት ላይ አንዳንድ አስደንጋጭ የሆኑ ኮሜንቶች አሉ። ውሸት ነው፣ ድራማ ነው፣ ምናምን ተመካክረው ነው የሚሉ ሰዎችም አልጠፉም። እዚህ ጋር የነበረውም ቁስል ኤአይ ነው ያሉ ሰዎችም። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል።
በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። እንዳያችሁት ነውና እስቲ ከዚህ በኋላ ምን ሊከሰት እንደሚችል አናውቅም። አዶናይ ምንም የሰጠን ምላሽ የለም፣ በዝምታ ነው እስካሁን ድረስ ያለው። ከዚህ በኋላ ምን ሊፈጠር እንደሚችል የምናውቀው ነገር የለም። ብዙ ኢትዮጵያውያን ጆን ዳንኤልንም ብዙ ነገር እያሉ ይገኛሉ። መታሰር አለበት የሚሉ ሰዎችም ባይፈታ ይሻለው ነበር ያሉ ሰዎችም አልጠፉም። ለማንኛውም አዲስ ነገር ካለ ወደ እናንተ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ይህን መረጃ ቀድሜ ላደርስላችሁ ብዬ ነው ይዤ መጣሁት። ለማንኛውም ይህን ቻናል ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ጊዜ